ሰው ጋር ቢዝነስ መጀመሪያ ለምን አጭበርባሪዎች በዛው ልክ በጣም ያሉት የሰውን የፊልም የመስራት የኪነ ጥበብ የመስራት ፍላጎቱን አውቀው ሰዎች ሰውን ለማጭበርበር ሲስተማቸው በጣም ብዙ ነው። ለማና ውስጥ ተገባለ ፊልም የሚያሰራ ታጣ ኑሮ ያሽቆለቆለ ይሄዳል። ሰላም እንዴት ናችሁ? ውድ ፕሮግራማችን ተከታታዮች ዛሬ የምንገኘው ሀብትሽ የሥራ ሰው ቤት ነው። እዚህ ለእናንተ አንዳንድ ጥያቄዎችን ለወጣቱ ሊመክርልን ወደ ስራ ሊያስገባልን አንዳንድ ቆንጆ ምክሮችን ሊሰጠን እሱ ደግሞ በህይወቱ ያሳለፋቸውን ውጣ ውረዶችን ሊያካፍለን ነው። ከሱ ቆንጆ ትምህርት እንደምንወስድ ተስፋ እናደርጋለን። አብረን ከሱ ጋር እንቆያለን። ፕሮግራማችን እስከመጨረሻ አብራችሁን ቆዩ። መልካም ጊዜ። ሀብቴ እንዴት ነህ? አልহামዱሊላህ ረብል ዓለሚን። ያው እኔ አውቃለሁ። እስኪ ለተመልካቾች ራስን አስተዋውቅልን። ስሜ ሀብታሙ ኑርዬ ይባላል። እንግዲህ በተለያዩ የሥራ መስኮች ላይ የምገኝ ከትንሽዬው ስራ ጀምሮ አፈር ከመቆፈር ጀምሮ እስከ ሚዲያ ስራ ድረስ የምታወቅ ሀብትሽ የሥራ ሰው በመባል ነው የምታወቀው። እንግዲህ ሀብትሽ የሥራ ሰው በቲክቶክም በዩቲዩብም እናውቀዋለን። ሀብትሽ የሥራ ሰው ይላል ሚዲያ። እንዴት ወደ ስራ ዓለም ገባህ? ወደ ስራ ዓለም ስራ ካልሰራ ስራ አይኖርማ። ስራ መስራት አለብን ለመኖር። ነገ ቤተሰብ ለመምራት መኪና እንዲኖር ቤት እንዲኖር ስራ መስራት አለብን። ስለዚህ እሱን ሳስብ ወደ ስራ ገባው። ስራ የጀመርከው አዲስ አበባ ነው ወይስ ክፍለ ሀገር? ክፍለ ሀገር ስራ ጀመርኩ ማለት አይቻልም። በትምህርት ነው የነበርኩት። ከዛ በኋላ ወደ አዲስ አበባ የኪነ ጥበብ ስራ ለመስራት ነው የመጣሁት እዚህ። ከዛ በኋላ እዚህ ወደ ቢዝነሱ ዓለም ተቀላቀልኩኝ። እዚህም ወደ በኪነ ጥበቡ ነው የመጣሁት። ከዛ በኋላ ግን ህይወት ውጣ ውረድ ሲበዛባት ትንሽ አቅጣጫን ቀየር አድርጌ በሌሎች የስራ መስኮች ላይ ተሰማራሁ። ብዙ ሰው የአርት ፍቅር አለው ማለት አርት ፍቅር ካለው የሌላ ስራ የመስራት እድሉ በጣም አናሳ ነው። አሁን እኛ ስናይ ህልሜ አርቲስት ነው ወይም እንዲህ ነው የምሰራው ብሎ አርት ውስጥ ከሆነ ዋጋውን እድሜው ሁሉ እዛ ላይ ነው የሚጨርሰው። አንተ ደግሞ እናውቃለን የተለያዩ የገጠር ስራዎች ፊልምም ሰርተሃል፣ ሲኒማ ቤትም ታይቷል። አርት ውስጥ ነበርክ እና አርቱን ጥለህ ዳይሬክት ነው ወደ ቢዝነስ የገባው። ራስህንም ቢዝነስማን ነው ያልከው፣ አርቲስት አላልክም። እና ያን እንዴት አልከው? ምንድነው መሰለህ ብዙ ሰው አሁን እኔ በርግጥ ብዙ ሰርቼ አይደለም ኪነ ጥበቡ ላይ እንደ ሀገርኛ ዝም ብሎ አይደል ውጪ ላይ እንደሚሰራ ሰው ኪነ ጥበብ ፍቅር እንዳለው ሰው በርካታ ስራዎች ሰርቻለሁ። በዩቲዩብ ደረጃ ሀገርኛ ስራዎች እኔ እንጃ ማጋነን ካልሆነብኝ እንደኔ ይሰራል ብዬ አላስብም። ምክንያቱም ወደ 110 የሚሆኑ ሀገርኛ የገጠር ስራዎችን ሰርቻለሁ። አሁን የተለያየ አይነት ዘይቤ ያላቸው ወደ ኦሮሞኛም ብትሄድ አማርኛም ትግርኛም ሁሉም ስራዎች ላይ ሰርቻለሁኝና ዩቲዩብ ተጀመረ ሲባል የገጠር ስራዎችን በጣም ይኮመኩሙ ነበር። ለምሳሌ ሲባል እንደነ ደመቁና ደመቀ ሎሚ ሽታ በጣም ብዙ ስራዎችን ሰርቻለሁ። ተከታታይ የሚሆኑ ሾርት ነገሮችን እንደ ቭሎግም እየሄድኩ ራሱ የገጠር ስራዎችን አስተላልፍ ነበርና ባቅሜ ሰርቻለሁ። ከዛ በተረፈ በጣም ታዋቂ ሆኜ ሳይሆን ታዋቂዎችም ቢሆኑ ራሱ እኔ በህይወት ዘመን የተማርኩት ምንድነው በኪነ ጥበብ ስራ ህይወትን ማሸነፍ አይቻልም፣ ኑሮን ማሸነፍ አይቻልም። ስለዚህ ምንድነው ማድረግ ያለበት መሰለ? አሁን በጣም ፌመስ የሆኑ አርቲስቶች የሚሸወዱት ምንድነው የሆነ ጊዜ የሆነ ብር ያገኛሉ፣ የሆነ ቦታ የሆነ ቁንጮ ላይ ይደርሳሉ፣ በቃ በጣም መነጋገሪያ ይሆናሉ። ከዛ በኋላ ደግሞ መልሰው ከዛ ሊስት ላይ ይወርዳሉ፣ ከዛ ከደረጃ ሰንጠረዥ ይወርዳሉና የዛኔ ምን ማድረግ አለባቸው ብዬ አስባለሁ። ያኔ ቶሎ ብለ አሁን አንዳንድ አርቲስቶች አይተው ከሆነ ሚዲያ ላይ ፈርኒቸር ቤት ከፍተው ታያለ፣ ስጋ ቤት ከፈትን ይላሉ፣ ከውጭ እንዲህ አይነት አስመጪ ከፈትን፣ የሚዲያ ተቋም ከፈትን፣ የማስታወቂያ ድርጅት ከፈትን ይላሉና እነዛ ብልጥ የሆኑ ሰዎች ናቸው። እነዛ ብልጥ ያልሆኑ ሰዎች ደግሞ ታዋቂ የሚሆኑም አይሆኑም የሆነ ሰዓት ላይ ብር ያገኙና ሁሌ ዝና ያለ ይመስላቸውና ይቀመጣሉ። ከዛ በኋላ ላይ ምን ይሆናል መሰለህ? ኑሮ ያሽቆለቆለ ይሄዳል ምናምን። መጨረሻ ላይ ምን ትሆናለህ? ሌላ ነገር ውስጥ ትገባለህ፣ ልመና ውስጥ ትገባለህ፣ ፊልም የሚያሰራ ታጣለህ፣ ወይ ደግሞ ስክሪፕት መጻፍ አትችልም፣ ወይ ራስህ ሚዲያው ላይ በደንብ ገፍተህ ካልመጣ በስተቀር ተዋናይ አርቲስት ስለሆንክ ብቻ ህይወት አታሸንፍም። ወይ ነገ ፕሮዲዩሰር መሆን መቻል አለብህ፣ ወይ ሌላ ንግድ ውስጥ መግባት አለብህ። ስለዚህ እኔም ከኪነ ጥበቡ ባሻገር በኪነ ጥበቡ ኑሮ ማሸነፍ ስለማይቻል ሌሎች ስራዎች ላይ መግባት ስላለብኝ እንዳልኩ የአትክልት ስራ፣ ችግኝ ስራ፣ የግሪን ኤሪያ ስራ ከዛም ሌላ ተርፎ ላቢያጆ ላይ ሌሎች ቢዝነሶች ላይ መሰማራት ቻልኩኝና የሥራ ሰው ብዬ የመጣሁት በጣም ብዙ ሰዎች ከሚሰጡኝ እንዴ አንተ ሚዲያ ላይ እየሰራ እንዲህ አይነት ስራዎችን እየሰራ ሌላም ትሰራለህ ጎበዝ የሥራ ሰው ነህ የሚለው አይነት ሰዎች አመለካከት ሲመጣ ሰዎች ይሄን ስም ሲሰጡኝ እኔም ወደ ምን ቀየርኩት መሰለህ? ቁጭ ከማለት ይልቅ ስራ መስራት የሥራ ሰው መሆንን መርጥ ስለነበረ ስሙ ራሱ አንተ ስትሄድበት ይመጣል ራሱ። ስለዚህ የሥራ ሰው ወይ ቢዝነስማን የሚለው ብዙ ስራዎችን ከመውደድ የተነሳ ብዙ ሰዎችም እንዲህ አይነት ስም ሲሰጡኝ ተገጣጣሙ ማለት ነው። በጣም ደስ ይላል። የመጀመሪያ ስራ ምንድን ነበር?
የመጀመሪያ ስራዬ ካሁን በፊት 2-3 ቴሌቪዥን ጣቢያ ላይም ተናግሬዋለሁኝ። የግሪን ኤሪያ ስራ ነው የሰራሁት፣ ሳር መትከል መሬት። እኔ ትንሽ ነግሬሃለሁ የተወሰነ ባክግራውንድ ታውቃለህ። ወሎ አካባቢ ነው የመጣሁትና አያቶቼ ገጠር ምናምን ናቸውና የሚሰራ ሲታረስ ሲቆፈር ሲታጨድ አውቃለሁኝና ይህም የሳር ተከላ ምልህ ችግኝ ስራ ከዚህ ከገጠር ነክ ጋር ከማህበረሰቡ አሁን ከክፍለ ሀገር ከመጣ ይሄኛው ስራ አይከብድም። ምክንያቱም ሳር መትከል ከአንዱ ቦታ አንዱ ቦታ መትከል ስለሆነ አበባ መኮትኮት እንደዛ ስለሆነ በጣም የገጠር ቀበጥ ልጅ ከሆንክ አትሰራው። ስለዚህ እኔ የክፍለ ሀገር የገጠር ቀመስ ልጅ ስለሆንኩኝ የወሎ አካባቢ ታውቃለህ ተቀላቅለን ነው ምንም ደሴ ምናምንና አያቶቼ ጋር ነው ማሳለፈው። ብዙ ጊዜ አያቶቼ ጋር ብዙ ጊዜ ኖር ያለው ገጠር አካባቢ ወሎና ከዚህ አንፃር በቃ ያ ስራ ለኔ ቀላል ስለነበረ የሳር ስራ ነው የሰራሁት። የ40,000 ብር ስራ አግኝቼ ሰራውኝና በሱ ነው። ስለዚህ የሳር ስራ ነው መጀመሪያ ስራዬ። በጣም አሪፍ ነው። ብዙዎች በነገራችን ላይ ትንሽ ራሳቸውን ወደ አርቱ ካስገቡ በኋላ በጣም ይኮፈሳሉ። ክብሬን አልጥልም ይላሉ። ትንንሽ ስራ መስራት እንደ ውርደት አድርገው ነው የሚያዩት እና አንተ አሁን ይሄን ችግኝ ምናምን ስትሰራ ወይ ሚዲያ ላይ የሚያቅህ ወይም ፊልምን ተከታትሎ የሚያቅ ሰው አጋጥሞ ያውቃል ወይስ ምን አይነት ደግሞ መልስ ሰጡ? አሁንም በተመሳሳይ ነው። ብዙ ሰዎች ሰምተውት ሊሆን ይችላል። ተናግሬያለሁ። ቅድም እንደነገርኩህ እኮ ነው። የሆነ ሚዲያ ላይ ተሰራለህ። ትናንትና አንተን ፊልም እያየው ነበር ያለኝ ሰው አለ። እሱ ግቢ ሄጄ ስኮተኩት ወይ ድንገት የምሸጥበት ስራ ቦታ ላይ ሄጄ ዝቅ ብዬ እየሰራው ሲያገኘኝ በጣም ብዙ ይነግረኛል። ተናግሬያለሁ። ካሁን በፊትም ለልጆቻቸው ማስተማሪያ ሰብስበው እንዲህ ንገርልን ያሉ ሰዎች አሉ። ቁጭ ብለው ጌም ሲጫወቱ ልጆቻቸው የኔ ፊልም እያዩ ቴሌቪዥን ጣቢያ ላይ እንደገና ደግሞ መጥቼ ግቢያቸው ስኮተኩት ሲያዩ ሰዎች የሚማሩ ነበሩ እንደዛ። ስለዚህ ገጠመኝ በጣም ኤኒ ታይም ነው ያለው። ለኔ ስለማይገርመኝ ነው አሁን እንደገጠመኝ እንደገረመኝ ምናምን ብዬ የማቀርበው አይደለም። ግን በጣም ብዙ ጊዜ ያጋጠመኛል። የሆነ ቦታ ሰው አይቶኝ እጥፍ ብሎ ደግሞ የሆነ ቦታ ያገኘኛል። አንተ ልጅ ግን የሆነ ቦታ ይቻለው ለበል ምናምን ፊት አዲስ አልሆነብኝ ምናምን ይሉኛል። አየተም ቁራሉ ሰራ ነበር ሰፈራችሁ ዞሬ ምናምን ሊሆን ይችላል እላቸዋለሁ ብዙ ጊዜ። እና ያው በኋላ ላይ ደግሞ ነግራቸዋለሁ አትቀልድ እስኪ ምናምን ሲሉኝ አይ እንዲያ ነው ሚዲያ ላይ እሰራለሁ፣ ከዛ በተረፈ ደግሞ እንዲያ ነው ቢዝነሶች ላይ እሰራለሁ ምናምን እላቸዋለሁ። ከዛ ስልኬን ተቀብለው ያለውን ነገር ሼር አድርጌያቸው ምናምን ይሄዳሉ ብዙ ሰዎች። በጣም ደስ ይላል። በህይወት የገጠመ ቻሌንጅ ወደ ስራው ስትገባ ወይም ከከተማ ከክፍለ ሀገር መታ አዲስ አበባ የመተህ ስትኖር የተለያዩ የህይወት ውጣ ውረዶች ይኖራሉ። እነዛ የገጠሙ ቻሌንጆች ምንድናቸው? እንዴት አለፍካቸው? እስኪ የህይወት ውጣ ውረድ ወይም ቻሌንጅ ያጋጠመኝ ባይዘው ሰው ጋር ነው። ሰው ጋር ቢዝነስ መጀመር ለኔ ቻሌንጅ ነው። ብዙ ቢዝነሶችን ጀምሬያለሁ። አሁን በራሴ ነው አብዛኛውን ስራ የምሰራው። ምናልባት አንድ ወይ ሁለት ስራዎች ከሰው ጋር የምሰራቸው ኮላቦሬት አድርጌ ሊኖሩ ይችላሉ። እነዛም ስራዎች በሂደት ምናልባት እነዛ ሰዎች ተስፋ ቆርጠው ሊተዋቸው ይችላሉ ብዬ አስቤ ነው እንጂ አሁንም ከነዛ ሰዎች ጋር ፓርትነር ሆኖ መስራት ፈልጌ አይደለም። ሰው ማለት በነገራችን ላይ ሰው መጥላቴ አይደለም፣ ግን ከአንተ ጋር እኩል የማይሄዱ ሰዎች አሉ፣ ወደ ኋላ የሚቆሰቆሱ። ለምሳሌ ሱስ ያለበት ሰው ሊሆን ይችላል። አንተ ቶሎ መራመድ ትፈልጋለህ፣ ቶሎ ሀብታም መሆን ትፈልጋለህ። በተፈጥሮ ደግሞ አንዳንድ ሰው ኬርለስ ሰው አለ፣ ምንም በቃ ዋጋ የሌለው በቃ የሆነ ስራ ቶሎ መራመድ ትችል ቶሎ ነገር። ምክንያቱም ዛሬ ቆምክበት መሬት ነገ አይጠብቅም። ነገ የተሻለ የሆነ ነገር እድሜ እየገፋ ነው የሚሄደው። ብዙ ቻሌንጅ አለ። ሀብታም መሆን አለብህ። ሀብታም መሆን ባትሆንም እንኳን ራሱ መራመድ መቻል አለብህ። ነገ ቤት ኪራይ ይመጣል፣ ነገ ገቢዎች ግብር ይመጣብሃል፣ ነገ ለቤት ያስፈልጋል፣ ነገ ብዙ ነገር ታደርጋለህና ትልቁ ቻሌንጅ ያጋጠመኝ እኔ ከሰዎች ጋር ቢዝነስ መስራቴ ለኔ ቻሌንጅ ፈተና ነበር በጣም። እነዛ የጀመርኳቸው ሰዎች ጋር ብዙ ጊዜ ከሰራለሁ። ከነሱ ከተለዩ በኋላ ደግሞ የተሻለ ቦታ ደርሻለሁና ትልቁ ቻሌንጅ አንዳንድ ሰው ገንዘብ ማጣት ሊል ይችላል። አይ የመንግስት ጉዳይ የእንትን ጉዳይ የምን ጉዳይ ሌላ ብዙ ነገር ሊያወራ ይችላል። እኔን ያጋጠመኝ ከሰው ጋር ቢዝነስ መጀመሪያ ትልቁ ቻሌንጅ ነበር ለኔ። ኦኬ ብዙ ሰው መለወጥ ይፈልጋል፣ የሆነ ስራ መስራት ይፈልጋል፣ በቃ የተሻለ ህይወት መኖር ይፈልጋል። ለነዛ ምን አይነት ምክር ትመክራቸዋለህ? ተሞክረው ለመለወጥ መጀመሪያ ምን አለ መሰለህ ተነሳሽነት ነው። ተነሳሽነት ያስፈልጋል። ሁለተኛ ሁሌም የምለው ነገር ሱስ የሰው ልጅ ባይኖርበት ደስ ይለኛል። ሱስ ካለብህ በተአምር አትቀየርም። በተአምር ያየሁት ነው ማለት ሱስ ስላቸው አንዳንዴ በነገራችን ላይ የጫት የሲጋራ ምናምን የሚመስላቸው ሰዎች አሉ። እሱ ብቻ አይደለም፣ የወሬ ሱስ ያለበት አለ። በየቦታው 30 ቦታ ቁጭ እያለ ቡና የሚጠጣ ሰው አለ። በየቦታው እየሄደ ፊልም የሚያይ ሰው አለ። በየቦታው በቃ ቁጭ ብሎ ከሰው ጋር ማውራት፣ ኳስ መጫወት ምናምን እንዲህ አይነት ሱስ ያለበት ሰው አለ። እኔም አሁንም ኳስ መቃወሚ ሳይሆን አርሰናልና ማንቸስተር መቼ ነው ጨዋታ ያላቸው ብሎ ስራዬ ብሎ ሱቅ ዘግቶ የሚያይ ሰው ተመልክቻለሁኝ። እኔ ምን ይመሰለ በቀን ስንት ሺህ ብር የሚያገኝበትን ሱቅ ቡቲክ ዘግቶ ኳስ ለአርሰናል ኳስ ለማየት የሚሄድ ሰው አለ። ሱስ ነው ይሄ።
ተግባብተናል። እንደዚህ አይነት ሱሶች ካሉ ባትቀየሩ ሊመስል ይችላል። ባይዘው አንዳንድ ሰው ቤት ኪራይ ስለከፈለ የሚበላው ስላገኘ የሆነ ትንሽ የሳንቲም ስላስቀመጠ ብቻ መቀየር የሚመስለው እሱ አይደለም። እኔ ባገኘው አጋጣሚ ሁሉ ሰንጥቀህ ለመውጣት ያለች የተሰጠች እድል ያችና ፈጣሪ የሰጠህ እድል ያችና እሷን ሰንጥቀህ ለመውጣት ያችን የተሰጠችብን እድል መጠቀም መቻል አለብንና ሰው ምለው ከምንም አይነት በላይ ቢቻል ወደፊት የሌለበት ሰው ካለ ሱስ እንደሚያከስራችሁ 100% ላረጋግጥላችሁ ፈልጋለሁ። አንድ ባይዘው እኮ ሱስ ውስጥ ገብቼ እኮ አይደለም እኔ እነዛ አብሮኝ የነበሩ ጓደኞቼ ሱስ ውስጥ ገብተው እነሱ ወደ ኋላ ቀርተው እኔ ሱስ ሳይነርብኝ እኔ ተቀይሬ የተሻለ ቦታ በጣም ሚሊዮነር ሆኜ ላይሆን ይችላል፣ ግን ሚሊዮነር የሆነበትን መንገድ መስመር እኔ ይዤዋለሁ እሰራለሁ። አሁንም ሚሊዮነር ነኝ ማለት እችላለሁ። ምክንያቱም እጄጋ ባንክ አካውንቴ ላይ ገንዘብ እንዲቀመጥ አልፈልግም። በትንሹ ምነግር አሁን ከ10 አካባቢ የሆኑ ድርጅቶችን እያስተዳደርኩ ነው ያለሁት። እኔ እየሰራሁ ነው። ገንዘብ እንዲቀመጥ ማድረግ አልፈልግም። ስለዚህ ያን ያደረኩት ምንድነው ከበላው እንጀራ ነው ከጠጣው ውሃ ነው። እኔ በኔ ሻይ ልጠጣ እችላለሁ የሆነ ነገር አድርጌ ከዛው ነው ያሱስ የለብኝም። ቡና በየቦታው መጠጣት አልፈልግም፣ አልወድም። ኳስ አልወድም፣ አላይ ቁጭ ማለት የሆነ ቦታ ላይ ቁጭ ብዬ ከ15 ደቂቃ 20 ደቂቃ ቁጭ ካልኩ ይጨንቀኛል፣ በቃ ያዞረኛል፣ ያመኛል። ረፍት ከሆንኩኝ በቃ ያዞረኛል። ማረፍ እኔን የሚያዝናናኝ ስራዬ ነው። እንደዚህ አይነት ነገሮች አሉ። እውነት ነው። ሱስ ሲጋራ ብቻ አይደለም፣ ጫት ብቻ አይደለም፣ ሌላ ነገር ብቻ አይደለም፣ የሚታዩ ነገሮች ብቻ አይደለም። ቡና ቦታ ሄዶ ረጅም ሰዓት መቀመጥ በጣም መጥፎ ሱስ ነው። ለምሳሌ አሁን አንተን አውቃለሁ የሆነ ረጅም ጊዜ ማለት አሁን ትተሃል እንጂ ታስታውስ ከሆነ ራስህ ለተመልካቾችም ትምህርት ስለሚሆን ምን ያክል ጊዜ ቡና እንደምትጠጣ ታስታውሰዋለህ? ኤዲት እያቋረጥክ ትወጣ ነበር 10 ጊዜ። እኔ በርግጥ ያው ሙያው ላይ ካሜራ ስንይዝ ቀረጻ ላይ ምናምን ረጅም ሰዓት እናመሻለን ምናምን ስለምን ከዛው ቶሎ ይመጣልናል። እናም ስቱዲዮ ውስጥ ቁጭ ስለ ኤዲቲንግ ላይ በጣም ብዙ ቡና ይመጣልኛል። እኔ ሪከርድ አድርግልኝ ተመሳስሎብህ ሊሆን ይችላል እንጂ ቡናው አንቅቶ አይደለም። አንቅቶኝ እኮ አይደለም ሰው ይኸውልህ፣ አሁን ለምሳሌ አንተ መጣህ አሁን እዚህ መጣህ ቡና ታዛለህ፣ ጠጡ ትላለህ። እየሰራን ነው እንጠጣለን። ያም ይመጣል። እንዲህ ቢሮ አንድ ላይ ስትሰራ ቡና ብዙ እንደዚህ የሚሰራ ሰው ይጠጣል። መጥፎ ምንም እንደሆነ ታውቃለህ? ሲይዝህ ነው ቡናው ጊዜህን ሲይዝ ነው። አሁን ለምሳሌ ለቡናው ብለህ መስራት ያለብህን ተተሩቅ ቦታ ሄደህ ከዛ ጠጥተህ ረጅም ሰዓት ተቀምጠህ ጊዜህን ገለህ ስትመጣ ደግሞ ድካም ይደክማል። ልረፍ ትላለህ። ስራህን ሳትሰራ ትጨርሰዋለህ። መጥፎ አየው። አሁን ሱስ ጊዜህን ሲይዝብህ አንደከና ከዛ ደግሞ ለሱስ ተገዢ ስትሆን ነው። መጽሐፍ ቅዱስ ሰው ለሁለት ነገሮች ተገዢ መሆን አይችልም ይላል። ሱስ ከገዛህ ከንቱ ነህ። የስራ ሐሳብ የስራን ፈጠራ ነገር እንቅስቃሴ የሚገዛ ከሆነ ግን መቀመጥ ይሰለቻል። እንዳልከው እንትን ሄጄ እንትንን ሰርቸው ቆይ እንትን ደግሞ ብጨምርስ አዲስ ሐሳብ ይመጣልሃል። እንትን አይነት ብሰራስ አዲስ ኮንተንት ትላለህ። ገብቷል? ስራው ላይ ስትሆን አዳዲስ ኮንቴንቶች ታፈልቃለህ፣ አዳዲስ ሐሳቦች ታመጣለህ፣ አዳዲስ ነገሮች ታመጣለህ። ሁሌ ክሬቲቭ ነህ። ገብቷል? ግን ይሄ ቁጭ ብለህ የምታወራ ከሆነ ከወሬ አያልፍም። ትላንት ታወራለህ 2 ሰዓት ሙሉ ቁጭ ብለህ ከአንዱ ጋር ታወራለህ፣ ትሄዳለህ፣ ነገ እንገናኝ እስኪ ደግሞ እናውራት ብለህ ታወራለህ። ወሩን ሙሉ በወሬ ትጨርሰዋለህ። ምንም አይነት ቢዝነስ ሳሰራ ማለት ነው። በጣም አሪፍ ያልከው በጣም አሪፍ ነው። እቀበለዋለሁ። በጣም አሪፍ ብለን እናምናለን። እግዚአብሔር ይረዳል። መጀመሪያ አዲስ አበባ መጣህ እንደመጣ ፊልም ስትሰራ ምን አይነት ቻሌንጅ ገጠመ? ግን የፈጣሪ ስራ ነው ቻሌንጅ አላጋጠመኝም። በመጣው በሁለተኛው ቀን የማስታወቂያ ስራ አግኝቼ ነበር። በየቦታው ይለጠፍ ነበር። ባይዘው አዲስ አበባ ላይ ካሁን በፊትም ተናግሬያለሁ። አጭበርባሪዎች በዛው ልክ በጣም ነው ያሉት። ታማሚዎችም በዛው ልክ አሉ። አጭበርባሪዎች በተለይ የሰውን የፊልም የመስራት የኪነ ጥበብ የመስራት ፍላጎቱን አውቀው ሰዎች ሰውን ለማጭበርበር ሲስተማቸው በጣም ብዙ ነበርና እዛ ክፍለ ሀገር ሆኜ በቃ እንደነ ሰራዊት ፍቅሬ የተለያዩ እዛ መድረክ መራ ነበር፣ ማስታወቂያ ሰራ ነበር ክፍለ ሀገርና በጣም ሰው እዛ ያጨበጭበልኝ ነበር። አዲስ አበባ ብሄድ የተሻለ ቦታ ደርሳለሁ ብዬ አስብ ስለነበር በራሴም አዲስ አበባ ላይ በጣም ሰፊ በቃ አሜሪካ እንደሆነች አርጎ ነው የሚሰማኝ። እዛ ክፍለ ሀገር ሆኜ ከዛ ብሄድ በቃ የሚገርም ጽድት ያለ ኑሮ በማስታወቂያ ብዙ ገንዘብ ተከፍሎኝ በቴሌቪዥን ጣቢያ የምታይ ምናምን ይመስለኝ መጣው። በልክ ባሰብኩት ልክ ነው የመጣሁት። እዚህ በየቦታው እየዞርኩኝ የተለያዩ አይነት በዚህ በፊልም ስራ ላይ መስራት የምትፈልጉ ሰዎች ተከታታይ እንደዚህ አይነት ድራማ አለን፣ የፊልም ስራ አለ፣ ተመዝገቡ ምናምን የሚል በጣም ማአት ማስታወቂያዎችን አያለሁ እኔ በሰዓቱ ማለት ነው። ስለዚህ እየዞርኩ የ4 ኪሎ ፒያሳ በየቦታው ቦሌ ምናምን የተለጠፉ ማስታወቂያዎችን ነበር። አብዛኛዎቹ ስትሄድ ብር ተቀብለው አይጠሩም ነበር።
ባይዘው አልተበላሁም እኔ የትኛውን ቦታ ላይ እንትን አላልኩም እኔ ግን ከኪሴ የምከፍለው ብር ስላልነበረኝ ሄጄ ቀጥታ ተከፍሎኝ እንድሰራ እንጂ የነበረ የሚሰማኝ የነበረው ሄጄ የሆነ 50 ብር ሰጥቻቸው 200 ብር ሰጥቻቸው ተመዝግቢ የሚጠሩኝ የሚለው ስሜት ውስጥ ላይ አልነበረ በቃ ቸኩል ስለነበረ ወዲያው ሄጄ ወዲያው ስራ ውስጥ የሚያስገቡኝ ነው የመሰለኝ በቃ እንደውልልሃለን አይነት ስሜት ሲመጣ ብር መክፈል አልፈለኩም እንዳጋጣሚ ስዞር ግን እንትና ቦሌ አካባቢ እንደዚህ ሆነ ስራ እንደዚህ የሆነ ማስታወቂያ ስራ ላይ አውጥተው ነበር አዛይርኩኝና እንዴ ማስታወቂያ ምናምን ስለው አነጋገሬም ወሎ አካባቢ ስለነበረ እንዴነሽ ደህና ነሽ ምናምን ስለነበረ ንግግሬን ሲያይ ምናምን ነገር አይ ማስታወቂያ አይሆንም ማለት ግድ የለም ብዬ የተወሰነ የሰራሁትን ነገር ሳሰማው አሪፍ የሲኒማ ክፍለ ሀገር ሲኒማ ሊያሳዩ ሲሄዱ ምናምን እንትን ነበር በወሎ መዲና ደሴ ከተማ እንዲህ አይነት ፊልም ገባ ምናምን ይያል ማስታወቂያ በስፒከር አናውንስ አድርግ ስለነበረ የነሱ ማስታወቂያዎች የተወሰነ ሪከርድ ስለነበረኝ ሳሰማው ለሰውየው ማስታወቂያ ዘላለም የሚባል ፊልም ፕሮዳክሽን አለ የነ ኮካኮላ ምናምን ትልልቅ ማስታወቂያዎችን የሚሰራና እሱን ሳሰማው ተስፋ ሰጠኝ ጎበዝ ልጅ አይዞህ ወሎ ሰው ምናምን ዘው አካባቢ ነኝ በቃ በርታ ጥሩ ነገር አለ ምናምን አለኝና ባይሆን አንድ ፊልም ካስት አለ እሱ ላይ አሰራሃለኝ እሱ ፊልም ካስት ላይ አሰራኝና 3000 ብር ክፍያ ነበርና በሁለተኛው ቀን በቃ ያንን ስራ አገኘሁኝ እኔ ስመጣ 200 ብር ይዤ ነው የመጣሁት ከደሴ 140 ብር ነው 120 ብር የነበረው እንትን ትራንስፖርት ማለት ነው እና ያችን ከፍዬ ስለመጣሁኝ ሁለተኛው ቀን 3000 ብር ሲከፈልህ እኮ አልጋ ባልጋ ነው በቃ ነገሩ ማለት ያኔ በ600 ብር በ500 ብር ቤት ኪራይ አለ ነበር ያንን ተከራይቼ ገባው ምናምን አልቸገረኝም ቻሌንጅ ባይዘው በእንቱን አልገጠመኝም ያጋጠመኝ ቻሌንጅ ግን ወደ ፊልሙ ስራ ስገባ መሪቷና ሆኜ ብዬ ሳስብ ጀርባዬ እየተቀረጸ በነገር ሁለተኛ ፊልም ላይ ተስፋ የቆረጥኩት ነገራችን ላይ ኮረስና የሚገርም ፊልም አለ ተብሎ በቃ ቦሌ ላይ ነው ተብለ ቦሌ ሄደ ፊልም ጋር በቃ አስታውሰዋለሁ የሆነ ፊልም ላይ ካስት ምናምን ብለውኝ እሺ ብዬ ተጣርቼ ሄድኩኝ ጽድት ብያለሁ ፋብያለሁ አስበው 200 ምናምን ብር 300 ምናምን ብር ከፍለ ምናምን ነው የምትሄደው በታክሲ ምናምን ተሳፍረ ምናምን ያን ስለ በኮንትራት ይዘ ነው የምትሄደው ምናምን ፊልም እንሰራ ነው ብለ ሄደ እዛ ቦታ ላይ ሄደ እነሱ ከዛስ ምን ነው ሲባል ኮረስ የሚባለው ሙሉ ራሱ አናቀውም ከዛ ከነሱ ዋላ በቃ ከሳምሶን ቤቢ ጋር ነው መሰራው ብዬ ምናምን ከጀርባዬ ነው የተቀረጸው እዛ እንትን ብዬ አስበው ፊልም ሰርቻለሁ ብዬ በጣም ብዙ ጓደኞቼ ነግሬ እዛ ፊልም ላይ ያለሁበት ይሁን ብዬ ፊት የተቀረጸ መስሎኛል ለከጀርባዬ ነው የገባው የታለ ይሉኛል ያ ጃኬት እና ግን ያን ሳይው ተናደድኩኝ ወላሂ ነው ነገር ተናደድኩኝና የዛን ሰዓት ላይ ፊልም ያቆምኩት እኔ እንደዚህ መስራት ፈልጌ ዋይ ኖት ለምንድነው እንደነሱ ቦታውኝ መስራት ማልችለው ብዬ ያንን ፊልም እዛ ቦታ ላይ አቆሜ በሌላ አይነት የቢዝነስ ዓለም ውስጥ መግባት አለብኝ ብዬ እነዛ ፊልም ሰሪዎች ያደረጉብኝ ነገር ራሴም ተመልሼ መስራት አለብኝ ብዬ አልহামዱሊላህ ፕሮዲዩስ አድርጌያለሁ ፊልም እንዳጋጣሚ ሆኖ እዛ ኮረስ እዛ ፊልም ላይ ኮረስ ሆኜ ጀርባ የታየብኝ ያ ፊልም ያሰራውን ሰውዬ እኔ ከፍዬው ብር አሰርቻለሁ ለምሳሌ አልቆ ኮረስ ሆኜ የሰራውበት ሰውዬ እኔ ብር ከፍዬ በኋላ ፕሮዲዩሰር ሆኜ ፊልም አሰርቻለሁ ያን ሰውዬ እኔ ብዙ ቻሌንጅ የሚባል አይደለም ለኔ በጣም ጎበዝ ነው አመሰግናለሁ ያው በጣም ብዙ ሰው የሚገጥመው ነገር ይሄ ነው እኛም የሆነ ጊዜ የሆነ ሰራኛ ጋር ከቢሮ ጎን ነው የሚሰራው ማስታወቂያ አድቨርት ምናምን ነው የሚለጥፈው ማስታወቂያ ለጣፊ ነው ፊልም ምናምን አሰሩኝ ሲል ድንገት አጋጣሚ ነው ሰራ እና እግሩ ነው እንዲህ ሲመላለስ እግር ነው የተቀረጸው እና በጣም በቃ ጓጓ ፊልሞች ነው የሚመጣው በጣም በቃ እየመጣ ያስጨንቀናል እዛው ቢሮ ኦኬ ከዛ ይመረቃል ተብሎ ፖስተር ተለጠፈ የሰፈር ልጆች እንዳለ ሰብስቦ ነው የመጣው እንዳለ በቃ ግልጥሎ እሱ ሊያው ነው እና ቢጠብቅ በቃ ጫማው ብቻ ነው ልብስ ይላል አለቃለና አሁን ታረጋ አንዳንዴ ሁለተኛ እንዳጠራን ፊልም ብለው ይደብታል ሰው ይጓጓል የመጀመሪያ ስራ ሲሆን በጣም ትጓጓል ሰዎች የሆነ ነገር አረክ ብለህ ታወራለህ በቃ ሞቲቬት ትሆናለህ በጣም ትነቃቃለህ ግን ነገሮችን ለበጎ በዛች መንገድ ማለት ለትልቅ ደረጃ ያደርሳል አሁን አንተ ያችን ጀርባ ሳይተህ የሆነሽ ነገር ባትል ያችን ራስ ፕሮዲዩስ ማድረግ አታስበው ነበር ገባህ ስለሆነ የምናልፍባት ነገር ሁሉ ለመልካም ናት የተሻለ ነገር ነው የምታመጣው እና ሀብቴ ወደፊት ካንተ ምን እንጠብቅ ወደፊት ከኔ ምን ጠብቁ አላላችሁም እኔ ባይዘውይ በቃ ድንገት ነው ስራ ያቀንኩት ረጅም ጊዜ ፕላን የለኝም እኔ ፕላን ረጅም ጊዜ በዙሪያ የሚያሉ ሰዎች የስራ እድል መፍጠር እኔም ሀብታም መሆን
ስሜም ሀብታሙ ነው። ሀብታሜ መሆን ራዕይ ነው ያለኝ። ነገ ግን እንዲህ የሆነ ቦታ ያስቀመጥኩት አለ ስለ አልችልም። አንደኛ ሀገራዊ ሁኔታው ጋር አታውቀውም። በነገራችን ላይ በአሁኑ ሰዓት ላይ እንዲህ አይነት እቅድ አቀጃለሁ ብሎ የሚሳካለት ሰው አላየሁም። አለሁ የሚለኝ ሰው ካለ አላውቅም። ይሁን ሊቀራረብ ይችላል፣ ግን ኤግዛክት ያሰብከው ነገር ላይ አትደርስም። በጣም ብዙ ሰው ነው በቃ በጣም በዙሪያ ያሉ ጓደኞቼ ያቀዷቸውን እቅዶች ከወቅታዊ ነገር አንፃር ሊሆን ይችላል። ይሄ ከኑሮ ውድነት አንፃር አሁን ለምሳሌ መኪና ገዛለሁ ብለህ 200 ሺህ ብር እያጠራቀምክ ከሆነ ወር በኋላ 400 ሺህ ብር ይገባል። አንተ ስትጠጋው እሱ ያመልጣል። ስለዚህ ምን እንደመሰለህ እንደተፈቀደልን እንኖራለን። እኛ ኢንሻአላህ እያልክ መስራት ይሻላል። በመጠን መኖር ባለ በተሰጠ መኖር በጣም አሪፍ ሀሳብ ነው። ለትልቅ ነገር ከመስገብገብ ባለህ እየኖርክ ለሰዎች እድል መፍጠር፣ ለሰዎች ቻንስ መስጠት፣ ሰዎችም ወደዛ ህይወት እንዲገቡ ማድረግ በጣም ትልቅነት ነው። እኔ እንዲሆናል ብሎ ረጅም ማቀድ መስገብገብም ብቻ ነው። ስለሆነ በጣም አሪፍ ሀሳብ ነው። እስከዛሬ ለስንት ሰዎች የሥራ እድል ፈጥረሃል? በጊዜያዊነት ነው በቋሚነት? በሁሉም በቋሚነት በአሁኑ ሰዓት ላይ ማለት ነው በትንሹ እስከ 40 ምናምን 50 የሚደርሱ ሰዎች አሉ። ካሁን በፊት ነግሬያለሁ። ካፌ ላይ 10 ሰራተኞች አሉ። አበባ ቤት አለኝ ወደ 2 ቦታ፣ ላቢያጁ አለኝ፣ ቡቲክ አለ፣ የሚዲያ ስራ አለ፣ የሶሻል ሚዲያ ማኔጅመንት ስራ አለ፣ የማስታወቂያ ስራ አለ፣ በቀረጻ ስራ አለ። በየቦታው ካሜራ እንዲቀርጹ ምልካቸው ሰዎች አሉ። እስከነሱ በጣም ብዙ ናቸው። ግሪን ኤሪያ ስራ ላይ አትክልት እንዲከባከቡ ሰዎችን አድርጌያለሁ። በየቦታው ላይ እንዲቀጠሩ ያደረኳቸው ሰዎች አሉ። አሁን እንደዚህ ደግሞ የተለያየ ሳይት ይዤ ሳይቶች የሚሰሩ የግሪን ኤሪያ ስራ ሲይዝ አንዳንዴ 100ም 200ም ሰራተኛ የሚያስፈልግብኛልና በየሳይቱ ማስገባቸው ራሱ 50 100 ሊሆንም ይችላል። ሳይት ሲይዝ እስከ 200 ድረስ ሰራተኛ ልቀጥር እችላለሁኝና በእንደዚህ እናድርገው። ቁጥሩን ይሄ ነው ባለለውም ሰው ባገኘው ሳይት ባገኘው ቁጥር ወይም ስራ ባገኘው ቁጥር ሰፋ ይላል። በቋሚነት ግን የሚሰሩ ደግሞ በየቦታው እስከ 50 የሚደርሱ አሉ። በጣም ትልቅ ነው። ለ50 ሰው እድል መፍጠር ማለት በጣም ትልቅ የስራ እድል ነው እና በጣም ቴንኪው እናበረታታለን። እስኪ ለወጣቱ አሁን ላለው እድሜ እስኪ ምን አይነት ምክር ትመክራለህ? ሰው ስራ እንዳይንቅ፣ ያገኘው ስራ እንዲሰራ። አንዳንድ ሰው ለኔ አይመጥንም ሊል ይችላል። አሁን ያንተን ስናይ የትኛውንም ገንዘብ ይኖረውና ገቢ ያስገኝ እንጂ ሁሉንም ቢዝነስ ትሰራለህ። ሶሻል ሚዲያ ላይ ራሱ በጣም ብዙ አይነት ስራዎችን እናያለን ስትናገር። ለሰዎች ምን ትመክራለህ? እስኪ ለወጣቱ እንስራ ነው፣ መስራት ይሻላል ነው። አሁን ያለንበት ጊዜ እንደ በፊቱ አይደለም። የቤተሰብ ሸክም መሆን አሁንም ትርጉም የለውም። የቤተሰብ ሸክም ስላቸው አለፈው አንድ ልጅ መነጋገሪያ ስለነበረ ወደዛ እንዳይሄድ እንጂ እደግመዋለሁ። የቤተሰብ ሸክም መሆን የለብንም። የሆነ እድሜ ገደብ አለው። የሆነ እድሜ ገደብ አለው ሲባል ምንም ስለሌለኝ ነው ከእናት ከአባቴ ጋር ቆያለሁ የሚለው አይደለም። ከቤተሰብ ፍቅር ጋር አናገናኘው። በቃ የሰው ልጅ እጅግር ተሰጥቶታል፣ አይምሮ ተሰጥቶታል፣ እንዲያስብ ተሰጥቶታል። እናት አባት አሳድገዋል፣ የሆነ ቦታ ድረስ አድርሰዋል። ከዛ በኋላ አቅም የለውም። ከዛ በኋላ ሳርፈ ልትቀመጥ ነው? በትልቅ እድሜ ቤተሰብ ጋር አሁን መልሰን ተሸክመ መኖር ነው አይደለም። አውቃለሁኝ ብዙ ነገሮች ችግሮች እንዳሉ አውቃለሁ። ግን እንሞክር፣ እንስራ። የሚሻለው ዝቅ ብለን ቢሆን እንስራ። የሆነ ሰዓት ላይ የሆነ ቦታ እንደርሳለን እና በራሳችን እንፍጨርጨር። በቃ ከምንም በላይ ስራ ካልናቀን አሪፍ ነው በጣም። ይሄ ሰው ምን ይለኛል፣ ይሄ አሉታ ወሬ አይነት ነገር የለም። ምን ይሉኛል ይሉኝታ፣ እሱ ካለ በጣም መጥፎ ነው በጣም። እና ዝቅ ብሎ መስራት አሪፍ ነው። እኔ ሱፍ ለብሼ ከሰዓት ፊልም ስሰራ ታየኛለህ። ከጧት ላይ ቁምጣ ለብሼ ወይ ቱታ ለብሼ አትክልት ስኮተኩት ታየኛለህ። እና እንደዛ ይስሩ ሳይሆን ለምን ዲስትሮ አይሆንም? ለምን ጉሊት አይሆንም? ሰዎች ማለት ነውና ዝቅ ብለን ብንሰራ። የሰው ፊት ባና የሰው ፊት በጣም መጥፎ ነው። በአሁኑ ሰዓት ላይ ሰው ፊት ይጋረፋል በጣም። የኛ ሰው ደግሞ ቸግሮኛል ስትለው ሲኖርህ እንጂ የሚያሽቃብጥልህ ስታጣ ማለት ነው በጣም ከባድ ነው። አሁን ያለንበት ሲቹዌሽን ሁሉም ቸግሮታል፣ አይረዳም። እየሰራ ቢሆን ግን በጣም አሪፍ ነው ብዬ አስባለሁ። እና እንስራ፣ ቁጭ አንበል። በየሰፈሩ ድንጋይ የሚያሞቁ ሰዎች አሉ። ሁላችንም ራሳችንን ገልጠን ካየን የተለያየ አይነት ተሰጥቷለን። ተሰጥቷችንን የምንጠቀምበት የፈጠራ ችሎታ ያለው ሰው አለ። ኤዲተር ሊሆን ይችላል። ኤዲተር አሁን ለምሳሌ የሆነ የሚመጣለትን ብቻ ኤዲት ለማድረግ ነው የሚሮጠው። ዛሬ እስኪ ሶሻል ሚዲያ ላይ ድንገርህና ገብተህ እኮ የፈረንጆችና የተለያዩ ሀገራችን ውስጥ ያሉ አርቲስቶች እኮ ቪዲዮ ኤዲት የሚያደርግላቸው አተውኩ ቁጭ አላሉ። አታስታውስ ከሆነ የሆነ ሶሻል ሚዲያ ላይ እኮ እየተቀባበሉ ነበር ሰዎች። ኤዲት በማድረግ ብቻ ራሱ በዶላር የሚከፈለው እኮ የውጭ ሀገር ቪዲዮዎች አሉ አይደል? በቃ ሰዎች ቁጭ ብለው ብቻ ኤዲተር ነኝ ስራ አጣውኝ የሚል ሰው አለ። ስለዚህ ሶሻል ሚዲያውን አንጠቀምበትም። የሶሻል ሚዲያ ተሰጥኦ ያለው ሰው ሊኖር ይችላል። ሌላ የኪነ ጥበብ ተሰጥኦ ያለው ሊኖር ይችላል። ሌላ በቃ በተለያዩ አይነት የስራ መስኮች ላይ ተሰጥኦ ያላቸው ሊኖሩ ይችላሉ። ራሳችንን እንፈትሽና እንስራ። የሰው እጅ አለ ለማለት ፈልጋለሁ።
በጣም እናመሰግናለን ሀብትዬ። ካንተ ብዙ ተምረናል። ያው ተመልካቾችን በጣም ከሱ ብዙ እንደተማራችሁ እርግጠኛ ነን። እንደዚህ ከምንም ተነስቶ የተሻለ ደረጃ መድረስ በጣም ትልቅነት ነው፣ የእውነት ለመናገር ማለት ነው። ብዙዎቻችን ትልቅ ነገር ነው የምንጠብቀው፣ ትልቅ ብር እንጠብቃለን፣ ትልቅ ገንዘብ የሆነ ሰው እንዲሰጠን እንፈልጋለን እና ያንን ይዘን ነው ለመሮጥ የምናስበው እና ሳይሆን በእጃችን ባለን ነገር እኔ ከእምነት ጋር ካይደው እንጂ በእጃችን ያለውን ነው ፈጣሪ የሚባርከው። ያቺ አንድ ባሏ የሞተባት የነብይ ሚስት ምንም የላት ምዳ ተያዘች፣ ልጆቿ ሊወሰዱ ሲጥሉ እጅሽ ላይ ምን አለ በቤት ጥቂት ዘይት ናት አለች። አዩ ፈጣሪም ያቺን አበዛለ። በእጅ ላይ ምን አለ አለ ሙሴ ነው በትር አለ፣ በበትሩ ባረከ። ሰው ፈጣሪም በእጁ ላይ ያለውን ነው የሚያየው። ሙያ ካለ ያቺን ሙያ ኤዲተር ነኝ በኤዲቲንጉ ይባርካል። መጽሐፍ ያልሰራ አይብላ ነው የሚለው። ስለሆነ ያልሰራ አይብላ ካለ የግድ ሰው መስራት አለበት። ሚራክል ከየትም አይመጣም፣ ተአምር ከየትም አይመጣም። የእጆችን ስራ ባርካለሁ ነው ያለው። ስለሆነ ሁላችንም ባለን ነገር ደስተኛ እንሁን፣ ባለን ነገር አመስጋኝ እንሁን፣ ባለን ነገር እንፍጨርጨር፣ ባለን ነገር ለለውጥ እንትጋላለሁ። በመጨረሻ ሁላችሁም ወደ ስኬት ማማ ተጉዘን ትልቅ ደረጃ እንደምንደርስ አምናለሁ። ለሀብቴ በጣም እናመሰግናለን። ላይክ፣ ሰብስክራይብ፣ ሼር በማድረግ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ደግሞ የተለያዩ ሰዎችን እንደዚህ የለውጥ መንገድ ላይ ያለው ለእናንተ አስተማሪ የሆኑ ሰዎችን ይዘንላችሁ እንቀርባለን። መልካም ጊዜ፣ መልካም ቆይታ። ሰላም ጨምጡ።